ምን አለ ጀግናው ምን አለ ውጋው ያዘው ምን አለ ጀግናው ምን አለ ያዘው ንግግር ስላደረጉልኝ ብዙ ነገር የምለው የለኝም። ትንሽ ነገር ስለራሴ ልንገራችሁ። በአፄ ኃይለ ሥላሴ ጊዜ 12ኛ ክፍል ፈተና አለፍንና የተወሰንን ጓደኛሞች ተማማል ወታደር መሆን አለብን ብለን በቀድሞ ሐረር አካዳሚ ገባን። ትልልቅ ልጆች ጋር 1-5-6 ከራስ ምሩ የልጅ በቀር የሁላችንም እናት መተው አንገታችን ይዘው ከዛ አስወጥተው አዲስ አበባ ወሰዱን። የኔ ወታደር ህይወት እዛ ላይ አለቀ። ግን ወታደር ማለት ምን እንደሆነ እረዳለሁ። ስለሌላው ሳይሆን ይሄ ተከዜ ዘብ ግን ልቤ ውስጥ ከገባ ቆይቷል። ተከዜ ዘብ አባል ብዬ ከተናገርኩ ቆይቻለሁ። ለወዳጅ ለጠላት አሁን እናንተ ጋር መጥቼ ከተዋወቅኩ በኋላ እንለቀዋለን። ተከዜ ዘብ እርግጠኛ መሆኔ ምናልባት ተራራውን ወጥቼ ወርጄ አልተኩስ ይሆናል፣ ግን የሐሳብ ተኩስ ከጀርባችሁ እንደማቀርብ ነገራችኋለሁ። በርቱ። በጣም ደስ ብሎናል። እዛ አበስራለሁ ምን እያደረጋችሁ እንደሆነ ለሀገራችሁ። ወደፊት ነው ነጻነት ተገኝቷል። ግን ነጻነት እንደው በሁለት ደቂቃ ሊጠፋ የጠፋ ነጻነት ይላል አንድ ጸሐፊ። በ100 ዓመት ላይ ይገኝ ይችላል። አንዴ የያዝነውን ነገር መሰስ አንለቅም። እንደገና ሌላ ልመና አይኬድም። በራሳችን ጉልበት በራሳችን ኃይል ሀገራችንን መጠበቅ። ኮሎኔሉን አመሰግናለሁ። ቅድም የተዋወቀኝ ልጅ አለ፣ አሪፍ ገጣሚ ጫንጮ ደመደመ ያለውን በጣም ማከብረው ገጣሚ ነው። ነአቶ እሸቴን ረዥሙን ሎጋውን ወታደር ማደንቃለሁና ታንኪዩ ኤንድ በጣም አመሰግናለሁ። ምን አለ ጀግናው ምን አለ ውጋው ያዘው ምን አለ ጀግናው ምን አለ ያዘው እስኪ ተባ ድረስ የበላውን ሙዝ ነው የበላውን ሙዝ አሳሳለት በለው ያገሬ ጎበዝ ነው ጎበዝ። ምን አለ ጀግናው ምን አለ ውጋው ያዘው ምን አለ ጀግናው ምን አለ ያዘው እስኪ ተባ ድረስ የበላውን ሙዝ ነው